አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ያለሁበት አገሬ ነው፣ የተወለድኩበት አገሬ ላስጎበኛችሁ። እስቲ የተወለድኩት ያው እዚህ አካባቢ ነው የተወለድኩት። ታያችሁ ባርዛፉን ደግሞ ዝናብ የለም ዘንድሮ። መሬቱ ታርሶ ዝናብ እየተጠበቀ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። መሬት እየታረሰ ነው። ይሄ ሁሉ ቆሻሻ እንዳለ ሳር ብቻ ነበረ ወጥቷል። ያው እዚህ ጋር ሳሩ እንዳለ ነው። ሳር ብቻ ነበር። አሁን ደግሞ ታርሶ ሳሩ ወጥቶ ይመስላል። አሁን እህል ዘራበት ተዘጋጅቷል። እዚህ ጋር ደግሞ ድንች ነበረ። አያምሩም? ገጠር እጅብት የተቀበረበት ቦታ፣ የተወለድኩበት ቦታ እዚህ ጋር ማለት ነው። ከብት ነበር የምናስበው እዚህ ጋር። አሁን ታስሯል። ታርሶ እህል እየተዘራበት ነው። ድሮ እዚህ ጋር እንዳለ እህል ነበር የሚዘራበት፣ ስንዴ ነበር የሚዘራበት። አሁን እንዳለ በቆሎ እና ቤት ብቻ ሆነ። አያምርም? በነገራችን ላይ እኛ አካባቢ እንዳለ ቆርቆሮ ቤት ነው አብዛኛው። አንዳንድ ብቻ ነው ሳር ቤት ያለው። እዚህ ጋር ደግሞ በቆሎና አተር። ይሄ አተር ነው፣ ትናንሽ በደንብ አይታይም፣ አተር አለው። እዛ ጋር ደግሞ ድንች። ከብት እዚህ ጋር ነበር የምናስረው። አሁን ያው ከብት ስለሌለን ያው ከተማ ስለገባን አሁን ታርሶ እህል እየተዘራበት። እዚህ ጋር ደግሞ ድንች ተተክሎበት ነበረ። አሁን ድንቹ ወጥቶ እህል ይዘራበት ነው። አያችሁ ድንቹ አጥጪ ቃል አሳያችሁ እንዴ! አልተለቀመ ነው፣ ድንች ብቻ ነው። አያችሁ እዚህም ጋር እዩ፣ እዚህም ጋር አለ ድንች። የሀገር ድንች ነው ያለበት። ማሻአላህ ማሻአላህ። ይሄም ድንች ነው። ይሄ በቆሎ ነው። እዩ ደግሞ የኛ ሰው በቃ ድሮ እንሰት ነበረ እንትን የነበረው። አሁን ሰው እንዳለ በቆሎ ብቻ ነው የዘራው። ማሻአላህ ኩል ማሻአላህ በሉ። ኧረ ዱአ አድርጉ። በተለይ ዝናብ የለም። በቆሎ ይሄን ይመስላል። አሁን ዝናብ ቢኖር ማለት ነው ይሄ በቆሎ ደርሶ ነበር፣ ግን ዝናብ ስለሌለ ያው ደርቋል። አንዳንዱ ደርቋል፣ አንዳንዱ ገና እየበቀለ ነው። ገጠር ይሄን ይመስላል። ይሄ ደግሞ መብራት ነው። መብራት ተጠልፎ የመጣበት ነው። መብራት አለ በነገራችን ላይ። ውሃም የቧንቧ ውሃ አለ፣ መብራት አለን፣ ውሃ አለን። አስፋልቱ ደግሞ እዚህ ጋር ነው። ያው ይሄን ይመስላል እኛ አካባቢ ገጠር። በነገራችን ላይ ገጠር በጣም ነው ደስ የሚለው። እዚህ ጋር እንትን ነው ታርሶ ስንዴ ተዘርቶበታል። ዝናብ አልዘነበም ግን ስንዴ ተዘርቶበታል። ይሄ በቆሎ የኛ ነው። ይሄ ደግሞ የአጎቴ መሬት ነው፣ የአባቴ ወንድም ማለት ነው። በቆሎ ስደርስ ደግሞ አምጥቼ ያሳያቸዋለሁ።
ፀሐይ ስለሆነ ቪዲዮ በደንብ አይታይም። ይህን ይመስላል። እዛ ጋር ደግሞ እናቴና ባለቤቴ ጠብቆኛል መንገድ ላይ። እኔ ቪዲዮ እየሰራው ነው። ሀገራችን እንደዚህ ለምን ባህር ዛፍም አለን ትላልቅ ከፈለጋችሁ እንሸጣለን ነው። አሁን ወደ ሀገራችን ልንሄድ ነው ያለነው። ደግሞ ማስተፈር ስለሆነ የተወለድኩበት ሀገር ነው። አሁን ደግሞ ወደ ሀገራችን ልንሄድ ነው። መሽቷል። ይሄን ይመስላል። ፀሐይ አለ። ፀሐይ በደንብ አያሳይም። ተነሱ። ሀገር ቤት ይሄን ይመስላል። ደስ ይላል። እዛ ጋር ደግሞ ትልቅዬ መስጊድ አለ። ከገባ ላሳያችሁ። ፀሐይ ነው። ቪዲዮ ሲቀርጽ ፀሐይ ነው። እዚህ ጋር ደግሞ ትላልቅ ጽዶች አሉ። እዚህ ከሰልም ማክሰል ይቻላል። ሁሉ ነገር አብዛኛው ጊዜ ከሰል ከዚህ ነው የምንወዘው። ያው እኔ ሳልመጣ በፊት ከዚህ ነው ይዘን የምንሄደው። እዛ ነው እዚህ አክስለን የተለያየ እንጨት ስላለ የበቀለ ረጃጅም አያችሁ ጫካ በሉት አያምሩም? በኋላ እኔ ግን አረንጓዴ ነገር በጣም ደስ ይለኛል። አስፋልትንም አሳያችኋለሁ። እኛ ጋር የሆነ ቤቶች ምናምን ቆርቆሮ ቤት ነው ቤቶቻችን። መስጊዱ አይታይም። ላሳያችሁ ነበር። ትልቅ መስጊድ አለ፣ አይታይም። ምን መንገዱ ጠፋብኝ። እዛ ጋር ደግሞ ማለት ነው መኪና እየጠበቁ ነው ሰዎች አሉ፣ ይታያሉ። ያው ትንሽ ነው የሚታዩት። አስፋልቱ እዛ ጋር ነው። መኪና እየጠበቁ ነው። ባጃጅ ማለት ሞተር እና ባጃጅ ነው አብዛኛው እኛ ጋር ያለው ባጃጅ እና ሞተር ነው። ይሄን ይመስላል የዛሬ ቪዲዮአችን። እዚህ ጋር ደግሞ ጉርባታ አለ። አያችሁ ምን እንደቆፈረ አላውቅም እንጂ ይሆን አላውቅም። እዚህ እኮ ጅብ አይጠፋም። ማታ ማታ ጅብ ነው ይመጣል፣ ግን አይባላም እንጂ ሰው ምንድነው ብሎ ያያል። እዚህ መሰረት ጀመረ ይከታተላል ማለት ነው። ምን እንደሆነ ለማየት ያው አስፋልት እዚህ ነው የምንሄደው፣ ወደ ትልቁ አስፋልት ማለት ነው። መስጂዱ ለምንድን ነው የማይገባው? ትንሽ ነው የሚታየው። ትልቅ መስጂድ አለ በብሎኬት የተሰራ ማለት ነው። ያው ህዝቡ አዋጥቶ ነው የሰራው።
ትንሽ ይታያል ያለ ግን እኛ እዛ ጋር አንሳቅድም አለ ሌላ መስጂድ ሰፈር ይሄም ቅርብ ነው ግን እዚህ አይደለም የምንሰግደው የራሳችን የድሮ መስጂድ አለ እየሱ ባዛፉ ግን መንገዱ ለእናንተ ላሳይ ነው ወደዚህ የመጣሁት እንጂ መንገዱ ወደ ውስጥ ነው። ያቺ ጉርጓዱ ጅብ የሚገባበት ይመስላል። ይሄ ምን እንደሚያክል ጅብ ነው የሚቆፍረው መሰለኝ። ምን እንደሚቆፍር አላውቅም። እና የዛሬ ቪዲዮ ይሄን ይመስላል። አሁን ወደ ስልጤ ልንሄድ ነው። ፓርቲቱ ይቀጥላል። ፓርቲቱ እንቀጥላለን ማለት ነው። ያው ቤታችን ምናምን እያስጎበኛችሁ ፓርቲቱ ይቀጥላል። አሁን ትንሽም ስለሆነ ወደ አገራችን ልንሄድ ነው። ባጃጅ ፈልገን ወይም ሞተር ልንሄድ ነው። ያኔ አሁን እህል የምዘራበት ጊዜ ስለሆነ እሱን ለማገዝ ነበር የመጣሁት። ያው ቡና ፈላውኝ፣ ወጥ ሰራውኝ። ከዛ ያው አሁን ጨርሰዋል፣ ሰዎቹ በልተዋል። አሁን ወደ ሀገር ቤት አሁን ተመልሼ እመጣለሁ። ሰሞኑን በዚህ ንግባ መሰለኝ ያሳያል ብቻ እንዳይመጣ ጫካ ያስፈራል ብቻ ማለት ነው። አያችሁ ደስ ይላል ግን ያስፈራል። ደስ ይላል። እንጨት እኛ ጋር ችግር የለም ነፍ ነው። አያችሁ እንጨት ይህን ይመስላል የዛሬው ቪዲዮአችን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱልኝ ባይ